ከሕግ በታች ያሉት የእግዚአብሔር ልጆች መሆን አይችሉም ወይም የእግዚአብሔር ልጆች አይደሉም። እግዚአብሔር የሚጠይቀውን ሪኳየርመንት እግዚአብሔር የሚፈልገውን ነገር መስጠት ስለማይችሉ የእግዚአብሔር ልጅ መሆን ስለፈለግን የሚሆን ነገር አይደለም። ቅድመ ሁኔታ አለው። ከኛ የሚጠበቅ ነገር ነበርና ሕጉን ብንፈጽም ለእግዚአብሔር እንደ ልጆች እንድንሆን ነበር። ነገር ግን ሕጉን መፈጸም ስላልቻለን ለእግዚአብሔር ልጆች መሆን አልቻለም። ስለዚህ እግዚአብሔር ይህንን ስላየ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ለምን? እንደ ልጆች እንድንሆን ከሕግ በታች ያሉትን ይዋጅ ዘንድ ይላል። እዚህ ኢየሱስ የመጣው ከሕጉ ነፃ ሊያወጣን ምን እንድንሆን? ልጆች እንድንሆን። ልጅነት እኛ የሚሰማን ነገር አይደለም። ልጅነት ፊል የምናደርገው የሆነ ስናስበው ልጅ ነኝ እንዴ የምንለው ነገር አይደለም። ልጅነት እግዚአብሔር ያደረገን ነገር ነው። እኛ አሁን የእግዚአብሔር ልጆች ነን። መቼ? አሁን። ዮሐንስ እንደዛ አይደል ያለው? ሐዋርያ ዮሐንስ አሁን የእግዚአብሔር ልጆች ነን። ያ ከኛ አይደለም። እኛ ያደረግነው ነገር የለም። እኛ የሰራነውም ስራ የለም። ግን እግዚአብሔር ልጆች እንድንሆን ልጁን ምን አለ? ከሕግ በታች ያሉትን ይዋጅ ዘንድ አለ። ከዛ እዚህ ጋር ኢየሱስ ክርስቶስ ፈጸመው አልኳችሁ። ስለዚህ እኛ ምን ሆንን? ልጆች ሆንን። ልጆችም ስለሆናችሁ ከምን የተነሳ? ከልጁ የተነሳ ከኢየሱስ ክርስቶስ የተነሳ ምንድናችሁ? ልጆች ናችሁ። ኢየሱስ ያድናል። ልጆች እንድንሆን ነው ኢየሱስ የተሰጠን። ከዛ ኢየሱስ ተሰጠን፣ ስለኛ መስዋዕት ሆነ። ስለዚህ እኛ እሱን ተቀበልን፣ ምን ሆንን? ልጆች ሆንን። ስለዚህ ልጆች እንድንሆን ምን ተሰጠን አልኳችሁ? ኢየሱስ ተሰጠን። ኢየሱስ መጣና ከሕጉ ዋጀን፣ ከሕጉ ነፃ አወጣን፣ ገዛንና ልጆች እንድንሆን ስልጣን ሰጠን። ስለዚህ በሱ ስላመንን ምን ሆንን? ልጆች ሆንን። የማ ልጆች? የእግዚአብሔር ልጆች። ልጅ እንድንሆን ምን ተሰጠን? ኢየሱስ ተሰጠን። ስለዚህ ልጅ ስለሆናችሁ አለ በማ? በኢየሱስ ክርስቶስ በማመናችሁ፣ ኢየሱስን በመቀበላችሁ፣ ኢየሱስ ጌታችሁ በመሆኑ ልጆች ስለሆናችሁ እግዚአብሔር ደግሞ አለ አባ አባት ብሎ የሚጮኸውን የልጁን መንፈስ በልባችሁ ውስጥ ላከ። ልጅ እንድንሆን ኢየሱስ ተሰጠን። ልጆች ስለሆንን ደግሞ አባ የምንልበት መንፈስ ተሰጠን። ከዛ ኢየሱስን ስንቀበል በኢየሱስ ክርስቶስ ስናምን ግን ሌላ ነገር ሰጠን። ልጆች ስለሆንን ማለት ነው። ምን ሰጠን? አባ አባ የሚል የሚጮህ አባ አባ ብሎ የሚጮህ አባ አባ የሚል የልጁን መንፈስ በልባችን ውስጥ አስቀመጠ። ልጅ ናችሁ ደግሞ አባ አባት ብሎ የሚጮህ የልጁ መንፈስ በውስጣችሁ አለ። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ አምላክ ነው። ሁለት ነገር ነው ያየነው። ልጆች ሆንን፣ አባ ደግሞ እንድንል መንፈሱን ሰጠን። የማን? ልጁን ሰጠን፣ የልጁንም መንፈስ ሰጠን። ልጁ በመስቀል ላይ ስራ ሰራልን። መስቀል ላይ በሰራው ስራ ክዳነን በኋላ ደግሞ የልጁን መንፈስ ምን አለ? አስቱማች ኢየሱስ ያድናል። ስለዚህ አለ አሁን ነው ነው ጉዳይ። ስለ የትኛው? ልጆች እንድንሆን ኢየሱስን ስለሰጠን። ልጆች ከሆንን በኋላ አባ አባት ብሎ ጮን የልጁን መንፈስ ስለሰጠን በልባችን ውስጥ አለ። እንግዲህ ወዲህ ከየት ወዲህ? ይሄ ነገር ከሆነ በኋላ ኢየሱስ ከተሰጠ በኋላ ኢየሱስን ከተቀበልከው በኋላ በኢየሱስ ክርስቶስ ካመንክ በኋላ ከዛ በኋላ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ። ኢየሱስ ያድናል። አሁን ይሄ ሁሉ ሲሆን የለንበት፣ አልተሳተፍንም። ይሄንን ሁሉ ሲያደርግልን እግዚአብሔር በገዛ ፈቃዱ በራሱ ፍላጎት ነው ያደረገው። አልለመነውም፣ አልጠየቅነውም። የሰራው ስራ ላይ የሚያዋጣነው ነገር የለም። ግን እግዚአብሔር አደረገ። ለምን አደረገ? ስለወደደን። ለምን ወደደን? ፍቅር ስለሆነ ነው።